ሳትሞት ገና አረብ ሀገር ሄድኩኝ ስመጣ ሞታ ተጠበቀች አልቀበርኩት እሺ ብያቸው ካልኳቸው በኋላ በደካማ ጎኔ ገብታ ድርሻሽን ለቀሻል ብሎ አባረኝ አሁን ፈረሰብኝ እንዲወጉኝ ስላቸው እጂ የራሽ ጉዳይ ድርሻሽን ለቀሻል ፈርመሻል ጊዜ ባልሰጡኝ በተኛችንን እየጎተትኩኝ ያለ ካላይ ቆርቆሮ ሲያነስቱ ላይ ወደቀ ልጄን ከስር ስለነበር ልጁ ላይ እንደዚህ እዚህ ላይ ወደቀብኝ ከራይበት ቤት በዛ ላይ እኔ ባለቤቴ ሞቱ ምንም አይነት ንብረት የለኝም ነበር ለዲያሊሲስ ነው ባዶ ካርተን ነበር መሬት ነበር የምታየው እሺ ብዬ ተቀበልኳቸው ሰላም ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ ውድ ቤተሰቦቻችን ኢትዮ ኢንፎ የተለያዩ ባለ ታሪኮችን እየጋበዘ የህይወት ተሞክሯቸውን ያለፉበትን መንገድ ወደናንተ እንደሚያቀርብ ይታወቃል የዛሬ ተጋባዥ እንግዳችን መቅደስ ታምራት ትባላለች የአንጋፋዋ አርቲስት የክራሯ ንግስት አስናቀች ወርቁ ልጅ ነች አስኒን ካጣናት እንግዲህ ረጅም ዓመታት ሆኗል ስለ አስኒ እናወራለን መቅደስ ደግሞ ያጋጠማት ነገር አለ ምንድነው በሚሉ ጉዳዮች ላይ ቆይታ እናደርጋለን አብራችሁን ቆዩ መቅዲ እንኳን ደህና መጣሽ በመጀመሪያ ደረጃ አርቲስት አስናቀች ወርቁ ምን አይነት እናት ነበረች ከሚለው እንጀምር እንደ ባለሙያ እንደ እናት እንዴት ትገልጫታለሽ ጥሩ እናት ነች ወዳታለሁ በጣም ጥሩ እናት ነበረች ምን አይነት ባህሪ ነበራት ብዙዎች በጣም ነፃነች ይላሉ በተለይ ደግሞ በጣም በፍቅር የተጎዳጅ የእውነት በጣም ከልብ አፍቃሪ የፍቅር ምሳሌ የሚያደርጓት ሰዎችም አሉ ማለት እኔ ልጅ ስለሆንኩ ብዙም እንትን አይደለም ግን ጥሩ ናት በነፃነት ነው የምታሳድገው ግን ቁጡ ናት ትቆጣለች ያው ጮክ ብላ ነው የምታወራው ቤት ውስጥ እንዴት ነው ውላችሁ ቤት ውስጥ ያላት ባህሪ ምን ይመስላል በነበረሽ ጊዜ በጭንቅላትሽ የምታስተውሹ ነገር ምንድነው ማለት ያው ጥፋት ሳጠፋ ከቤት እናቶች ትለኛለች ታጠፋ ገርፋለሁ እኔ በጣም ነው የምወዳት አብሬያት ነው የምተኛው ከዲጋ አብረን ነው የምተኛው በጣም ዘናጭ ናት ቆንጆ ናት ማለት የልጅነት ነገር እሷ የምታረገውን እኔ ማድረካል ነው በዛት የምትለባብሰውን እኔ መልበስ ፈልጋለሁ ወጣ ስትል እየጠበቅሽ እና በቃ በሰፈር እንኳን ስታልፍ ማለት ነው አደድዬ ነው የምንላትኛ ቅጽል ስሟ ማለት ነው የእናትነት እዛ አደድዬ አልፈዋል ነው የሚባለው በሽቶዋ ማለት ነው በጣም ሽቶ ትጠቀማለች እቃቃዬም ሽቶ ነው እኔ የሽቶ እቃዎች እቃቃዬ ማለት ነው እና በጣም ዘናጭ ናት እና ያው በነፃነት ነው ያደግኩትኝ እኔ ግን በመሀል የሆነ ችግር ተፈጠረ እንጂ እሷ ስትታመም እኔ ብዙ ነገር ደረሰብኝ አልጋ ላይ ስትቀር ማለት ነው እንዴት ነበር ህመሙ የጀመራት እኔ እዚህ እግሯ ስር እዚህ አብራጣቷ ስር የሆነ ነገር በቃላ ከዛ ኪንታሮት ነው ምናምን ሲሉ ነበረ ያው ብዙም እንትን አይደለም ሐኪም ቤት ይወስዷታል ምን ይላሉ እኔም ያው ልጅም ስለነበርኩ ትኩረት አላረኩም ከዛ በቃ እግሯንም ያዛት ሁለቱንም እግሯን ከዛ እጇንም ያዛት ፓራላይዝ ዳረጋት አልጋ ላይ ቀረች ስሜቱ ምን ይመስል ነበር ያኔ ያማታል ሌሊት በጣም ያማታል ሌሊት በጣም ነው የሚያማት ቀን ደህና ናት ሌሊት ነው የሚያማት እንደዛ ሙና ቤት ውስጥ ክራር ትጫወታለች አዎ ማለት ለዚህ አርቲስቶች ይመጣሉ ይጠይቋታል ከነሱ ጋር ይመጡ ነበር ብሔራዊ ቲያትር አብረዋት የሚሰሩ ይመጣሉ አንዴ ቴዲ አፍሮንም አይቼዋለሁ ይመጣሉ ይጠይቋታል በደንብ ነው የሚጠይቋት አስኒ ያላቸው ስሜት ምን ይመስል ነበር በቃ ከቧት ነው የሚጫወቱት ያው እኛ ብዙ ጊዜ ማለት ነው ያው የትልቅ ሰው ልጅ መሆን ወደ ጓዳ ተባላለ ጓዳ ነው ብዙ ጊዜ ያው ተደብቄ አያለሁ ሰዎች ከቧታል ነው አርቲስቶች ከቧታል እና ይወዷታል ምን አይነት ስሜት ውስጥ ነበረች አልጋ ላይ ስትውል ያቺ በጣም ሽቅርቅሯ ዘናጯ ሁሌ በሰዎች ተከባት ሁሌ ነበረችው አስኒ ቤት ውስጥ ስትውል
ምን አይነት ስሜት ነበር ይሰማት የነበረው? ትበሳጫለች። ያው ሰው ልጅ ሲታመም አልጋ ላይ ሲቀር ማንኛውም ሰው እንደሚበሳጨው ትበሳጫለች። ግን ያው ምልስ ትላለች። ምንድነው ማትረሺው ከሷ ሁሌ ትዝ የሚልሽ? እሷን ስታስቢ ትዝ የሚልሽ ምንድነው? በቃ ዘናጭነቷ በጣም ነው የምታምረው። ሽቶዎቿ እና በቃ እኔ እንደሷ በሆነ እል ነበር። እግዚአብሔር አልፈቀደም። ከዛ አስኒ አልጋ ላይ ዋለች። ታሳድጋችሁ የነበራችሁ 4 ልጆች ነበራችሁ። ምንድነው ከዛ በኋላ የተፈጠረው ነገር? መጀመሪያም እኔ አልጋ ላይ ያለች ከቢጡ ጋር አልስማማም። ቢጡ ማለት የሽመልስ አበራ? አዎ ማለት ለኔ ነበረ ብዙ ጊዜና ለቃልዬ ነበረ። ቃልዬ ትንሽ ችግር ስላለባት የቢጡ እኔንም ቃል ማለት የቢጡ ልጅ። አዎ ከዛ እኔንና ቃልዬ ነው በጣም የምትወድ። እኔንም ያው በጣም ትወደኛለች በጣም። እናትሽ ነበረች መጀመሪያ ከአስኒ ጋር የነበረችው? አዎ እናቴ ለኔ አላውቃት፣ በፎቶ ነው የማውቃት። እና ለሷ ጥላት ስለሄደች ቃልዬ እናትም ቢኖራትም ችግር ስላለባት ትወዳታለች። በይበልጥ ግን ለኔ ነበር ሳይድ የምታረገው። ለምን እናት ስለሌለኝ ማለት እሷ ስለሆነች ያሳደገች ትወደኛለች። እና ያው ቢጡ ለኔ በጣም ፍቅር ስለነበራት አትወደኝ። ያው በልጆች መካከል ፉክክር ይኖራል አይደል? አንዱ በጣም በተለየ ሲወደድ። አዎ እና እኔ በጣም ስለምትወደኝ ስለነበር አልጋ ላይ ስትቀር እሷ ለኔ ተጽዕኖ ሆነብኝ። ማለት እንደ ልቧ መናገር አትችልም። እኔ አቅም የለኝም እሷን ዝቅ ከፍ ማድረግ ልጅም ስለነበርኩኝ። ቢጡ ናት የምታስታምማት። አርቲስቶቹም ብዙ ጊዜ የሚያዩዋት እሷን ነው፣ ቢጡን ነው የሚያዩዋት። ሁሉም እሷን ነው በቃ የሚያውቃት ማለት ነው። እኔ ልጅነት ስለነበር ብዙ እንትን አይልኝም። እና አልጋ ላይ ስትቀር በቃ ለኔ ሁሉም ነገር ተበላሽ። እዛ በቃ ቢጡ በጣም ትመታኛለች፣ በጣም ታሰቃየኛለች። ከዛ በቃ እኔ መረረኝ። በቃ ዱሎ ምኑም ተጽዕኖም የቤቱ ሲመረኝ ከቤት ወጣ። ከቤት ጠፍቼ ወጣ። እዛ ስንት ዓመትሽ ነበር ስትወጪ? አረ ልጅ ከስም 14 ዓመት ምናምን። እና በቃ ትምህርቴን ማቋርጬ ጠፋው። በቃ መጥፎ ህይወት ውስጥ ገባው። ግን ተደብቄ እየመጣሁ እሷ ቢጡ ግብጽ ኤምባሲ ትሰራ ነበር። እየተደበቅኩኝ እየመጣሁ በፊት ለፊቱ በር ተደብቄ እመጣለሁ። ማለት ብዙ ሰዎች ሰራተኛም አለ ብዙ ሰዎች መጥተው ስለሚጠይቋት ስለማቅ መግቢያውን ስለማቅ ገብቻ አይቻት እወጣለሁ። ምን ላድርግሽ ልጄ አልጋ ላይ ቀረው ትለኛለች። እና በቃ አይቻት ቢጡ ሳትመጣ ተነስቼ እሄዳለሁ። ፍላጎት የላትም የኔ ቢጡ ማለት ነው። ከዛ አልጋ ላይ ቀረች። በቃ እኔም ወደ ውጭ አልኩኝ። ህይወቴ ተበላሸ። ከዛ መሀል ላይ በቃ ቢጡ ሰራተኛ ልቀመጥ ሲላት መጣች። ካሳንችስ ነበር የምኖረው እኔ ማለት ነው። ህይወቴ መጥፎ ነበረ። ከዛ መጣች። ሰራተኛ ልቀመጥ ሲላት መጣች። እኔም ህይወቱ መሮኝ ስለነበረ እሺ ብያት መጣሁ። ከዛ ቃልዬም ያማታል። 2 በሽተኛ ቤት ማንም አይቀመጥም። እዛ እኔም እናቴን ስለምወዳት ስለነበር መጣሁኝ። ገባሁ። እሷ ስራ ትሄዳለች። እኔ ቃልዬን እናቴንም እንከባከባለሁ። ግን ከፍ የምታረጋት አንዳንድ ነገሮች የምታደርግላት ምናምን እኔ አበላታለሁ። አብሬያት ቁጭ እላለሁ። ያው 2 በሽተኛ መሀል መቀመጥ ይከብዳል። ቁጭ እላለሁ፣ ጠብቃቸዋለሁ። 6 ሰዓት ትመጣለች። ቡና አፍልታ ምግብ በልታ ትሄዳለች። ያም ሆኖ አንስማማም። ተጽዕኖ አለብኝ በስራ ታበዛብኛለች በጣም። ከዛ እንዳጋጣሚ እዛ መጥፎ ህይወት ውስጥ እያለሁኝ የዚህን አባት እህት አውቃት ነበረ። የልጄን አባት ማለት ነው። የስሞንን አባት እህት አውቃት ነበረ። እዛ ነበረች ጎዳና ላይ ማለት ነው። ከዛ ጎዳና ላይ ወጥተሽ ነበር? አዎ ወጥቻለሁ። ተባረርኩ እኮ ከቤት ወጣሁ። ውጪ ትለኛለች፣ ታስገባኛለች፣ ትወስደኛለች። በዛው ጠፋሁ። ከዛ አውቃት ነበረ። ከዛ እንዳጋጣሚ ተልኬ ቢጡ መታ ቃልካኝ ወጥቼ መሮኝም ስለነበር ሳገኛት የስሙንን አባት እህት እንዴ ገባሽ እንደ ቤትሽ ስትለኝ አዎ አልኳት።
ግን አሁንም አልተመቸኝም አልኳት። በቃ ነይ እኔ ጋር ትጫወቻለሽ፣ ቅርብ ነው ግብፅ ኤምባሲ ጀርባ ማለት ነው የኛ ሰፈር ጀርባ። እዛ ነይ ያለችኝ እሺ አልኳት። እየሄድኩ ስጫወት ምን ስል በኋላ ላይ በቃ በደንብ እዛ ስትንከባከበኝ ገባሁ እሷ ጋር ጥዬ ወጣሁ። ከዛ እዛ መኖር ጀመርኩኝ። ያው ከስምዖን አባት ጋር ተተዋወቀን። ሰው አብረን መኖር ጀመርን እዛ ቤት ውስጥ። እዛ በመሀል እናቴ ሞተች። እዛ እኔም አረብ ሀገር ሄድኩ። ሳትሞት ገና አረብ ሀገር ሄድኩኝ። ስመጣ ሞታ ጠበቀች። አልቀበርኳት። ከዛ ያው በመሀል የስምዖን አባት ታመመብኝ ኩላሊቱ። እሷ ብር ስልክ እሱም ጨምሮ ኮንዶሚኒየም ስቱዲዮ ገዝቶ ነበረ። እሱ ሲታመም ተሸጠ። ለኩላሊት ዲያሊሲስ ሲሰራ ነበረ። ከዛ ተሸጠ። ከዛ ቀበሌ ሄጄ በቃ እኔ የምኖርበት የለኝም የስምዖን አባት ጋር ስምምነት የስምዖን አባት እህት ጋር ስምምነት ስላልነበረ ቀበሌ ሄጄ ለመንኳቸው። እኔ ሊስቱ ውስጥም ስላለው በቃ እኔ እናቴን ቤት ይሰጠኝ ስል ይጡም ነበረች። ከዛ ገባሁኝ። ጓዳ በኃይሉ አስፋው የሚባል ነበር አስረቀች ወርቅ ያሳደገችው ማለት ሳማክረው ችግር የለውም ትገቢያለሽ አለኝ። አዘነልኝ። እሱ የነበረበት ክፍል ውስጥ ገባሁ። ይጡ ዋናው ክፍል መኖር ነበረች። መጀመሪያም ትልቁ ቤት ነው፣ በጓሮ ማር ቤት ነው። ከዛ እዛ ውስጥ አዲሶት ይኖር ነበር በኃይሉ አስፋው። ከዛ ሳማክረው ችግር የለውም ይሻለኝ ባለኝ በወሩ ለቀቀልኝ። ገባሁ። ከዛ መኖር ጀመርኩ። እዛው በልማት ተነሽ ሆነን ቢጡ በመሀል በልማት ተነሽ ሆነን እየተከራከረን፣ ያው በቤቱ እየተከራከረን አይገባትም እያለች ቢጡ ማለት ነው። እኔ ደግሞ ይገባኛል። አራታችሁም ልጆች ናችሁ፣ እኩል መብት ነው ያላችሁ አይደል? በቃ አይገባትም ምናምን ብላ ከዛ ስትል ሲጀመር ቃልዬም ራሱ አይገባትም ቤቱ ነበር። ያው ላደጋችሁት ለአራታችሁ ነበር አይደል? አዎ ያው ቀበሌው በምን ምክንያት እንዳደረገላት አላውቅም። በኃይሉ አለው የራሱ ቤት፣ ቢጡም ኮንዶሚኒየም ነበራት። ተሽጦ ተጭበርብሬ ያለው ብላ ኢቢኤስ ላይ ወጣ ነበር። ተጭበርብሬ ያለው አልሸጥኩኝም ብላ ማለት። ስለዚህ ግዴታ ለኔ ነበር የሚገባው። በምን እንዳደረገችላት ለቃልዬም አላውቅም። ይሁን ታገኝ ምንም አላልኩም። ግን እኔ ለማስወጣት ብዙ እንትን ስትል ነበረ። ባለቤቴም ከጎኔ ስላልነበረ ማንም ስለሌለኝ፣ ከዛ በመሀል እሷ ሞተች። ስትሞት ባለማተም ያው ተነሽ ስለነበረ አሁን እንሳሮ ማርያ ሆቴል ጠራኝ በስልክ ደውሎ። ሄድኩኝ። ገብርኤላ ናት ስልኬን የሰጠችው። ሄድኩኝ። ገብርኤላ ማለት የሽመልስ የቢጡ ልጅ። ከዛ ሄድኩኝ። ከዛ እንዳዘነ ሆኖ በቃ የቀበሌ ቤት አልኩኝ። እኔ አይሆንም ቃልዬ ችግር አለባት፣ የጋራ መጸዳጃ መጠቀም አትችልም፣ ስለዚህ ኮንዶሚኒየም መሆን አለበት ሲሉኝ፣ እኔ ቃልዬን እህቴ ናት ማለት ለእሷ ክፉ አላስብም። ከዛ እሺ አልኳቸው። ቃልዬ ሰው ያስፈልጋታል፣ ሰው ነው የሚያነሳት፣ ሰው ነው የሚጥላት። እናቷ የለችም። እኔ እሷ ክፉ ብትሆንብኝ እኔ ለምን ለቃልዬ ክፉ ሆናለሁ? እህቴ ናት ብዬ እሺ አልኩት። በዛ ኮንዶሚኒየም ተቀበሉና ወይ ቃልዬ ትወስደዋለች ወይ ደግሞ ተሽጦ ትካፈላላችሁ፣ እስከዛ ለችግርሽ የሚሆን ገንዘብ እንሰጥሻለን አሉኝ። 50 ሺህ ብር ሰጡኝ መጀመሪያ። ከዛ የምከራይበት ቤት፣ በዛ ላይ እኔ ባለቤቴ ሞቶ ምንም አይነት ንብረት የለኝም ነበረ። ለዲያሊሲስ ነው ባዶ ቀርተን ነበረ፣ መሬት ነበረ የምታየው። እሺ ብዬ ተቀበልኳቸው። ቤት ተከራየን፣ እቃ ገዛን፣ ከልጄ ጋር መኖር ጀመርን። ከዛ እስከ መቼ የቤት ኪራይ ይሆናል? እንዲህ ስቱዲዮ እንትን እስከ መቼ ይሆናል? ስለዚህ ሱሉልታ መሬት አግኝቻለሁ እንደዚህ ስላቸው ለማናጀሩ እሺ ብለው ምን ያህል ነው ሲሉኝ 135 ሺህ ብር መሬት ተብያለሁ ስላቸው ሰጡኝ። 10 ሲሰጡኝ 5 ሲሰጡኝ
ቆርቆሮ ስገዛ ሚስማር ስገዛ ምስል ከዛ ሰራው 40 ቆርቆሮ ሰርቼ ፈረሰብኝ። አሁን ፈረሰብኝ እንዲሆንኩኝ ስላቸው እንጂ የራሽ ጉዳይ ድርሻሽን ለቀሻል ፈርመሻል አለ። እንዴት ይሆናል እንደዚህ ስለ በቃ ለቀሻል የልጅቷ ቤት ነው አሉ። ቃልዬ ማለት ነው ሲሸጥ ትካፈላላችሁ ወይ ቃልዬ ተወስደዋለች ወይ ተሽጦ እዳው ሲያልቅ ያሉኝ እዳው ሲያልቅ ተሽጦት ወይ ትካፈላላችሁ ወይ ቃልዬ ተወስዳላችሁ ያላችሁ። ቅድመ ክፍያውን እነሱ ናቸው የከፈሉት። አዎ አድሰዋል። እኔ ምንም አይነት ገንዘብ የለኝም። እሺ ብያቸው እንደዚህ ካልኳቸው በኋላ በማስም ነው የተገዛው። ግዢ አይደለም በልማት ተነሽ ስንሆን ነው የተሰጠ። ፍርድ ቤት ስማችሁ የቤቱ ባለቤትነት ለማን ነው የተሰጠው? በካርታው ላይ ካርታ ተሰጥቶናል። እነ ቃል ኪዳን ነው የሚለው። እነ ቃል ኪዳን ማለት ማን ስም ዝርዝር አለ አይደል? እኔና ቃል ኪዳን አለኝ ወረቀቱ እጄ ላይ ኮፒው አለኝ። ካርታው ኮፒ ስንዋዋልም ሁለታችን ብቻ ነው የምንዋዋለው። ገብርኤላ ስለ ብላ ነው የምትዋዋለው ቃልዬ መፈረም ስለማትችል ማለት ነው። ቃልዬ የአእምሮ እድገት ችግር ነው ያለው እድገቱ ስንነት ከዛ እሺ ብያቸው ካልኳቸው በኋላ በደካማ ጎኔ ገብተው ድርሻሽን ለቀሻል ብለው አባረሩኝ። እየተከራተትን ያለነው እነሱ ተመችቷቸው እኔና ልጅ ይዤ እየተከራተትኩኝ ምንም ነገር ስለሌለኝ ዘመድ ስለሌለኝ ወገን ስለሌለኝ እያንከራተቱኝ ልጅ እኔ ስሽ ልሰቃይ እሱ ያሳዝናቸው። እኔ እኮ ቃል እያሳዝናኝ ነው እንጂ የቀበሌ ቤት ማለት እችል ነበር። ከቃልዬ ከጋራ መኖሪያ ጋር መጠቀም አትችልም። አንዳንዴ የዋስቶኝ ትጠቀለል። አሁን እኔ ልጄ ነው የሚያሳዝነው። እኔ ተንከራትቼ ኖሬ የኔን እድል እያየ መከራተቱ ነው የሚያሳዝነው። ስንት አመቱ ነው ልጅሽ? 11 አመቱ ነው። ብቻዬን ነው 7 አመት ያሳደግኩት። 5 አሁን በምንድን ነው የምትተዳደሪው? የት ነው የምትኖሪው? የሚገርምሽ ነገር በፊት ሰራ ነበር ቤት እንደፈረሰብኝ አካባቢ ይቅርታ ቤት እንደፈረሰብኝ አካባቢ የሚያውቁኝ ልጆች ነበሩ። ፈረሰኝ ሼር ነበር ትልቅ ቆርቆሮ እየተሰረቁ እንጨት ቤት ነው አልጋ ቁምሳጥን ምናምን ይሰራበት ነበር። እሱን እየጠበቅሽ ብለው ላስኪት ቤት ሰርተውልን ነበር። እዛ እየኖርን እያለ ሼዱ ይፈለጋል ሲባል እየሰራው እዛው ደሞዝም እየከፈሉኝ ይኖር ነበር። ከዛ እንደፈረሰብኝ ቤቱ ማለት ነው። ከዛ ባለቤቴ የሚያውቁትም እኔ የሚያውቁኝ ማለት ነው። ከዛ እየኖርን እያለ ቦታው ይፈለጋል ተብሎ ሊፈርስ ነው ተባለ። ከዛ ቦታው ሌላ ፎቅ ሊሰራበት ኮንዶሚኒየም ይሰራበታል ተባለና ሊፈርስ ሲል ቃችን እዛ መተኛችን ምናምን ነበረ። ቤቱን ከላይ ቆርቆሮን ሲያነሱት ላይ ወደቀ። ጊዜም አልሰጡኝም። ብታይ ታምሜ ሁሉ ነው የዳንኩት። ጊዜም አልሰጡንም። መተኛችንን እየጎተትኩኝ ያለ ከላይ ቆርቆሮን ሲያነሱት ላይ ወደቀ። ልጄም ከስር ስለነበረ ልጁ ላይ እንደዚህ ስል እዚህ ላይ ወደቀብኝ። ከዛ ተነስቼ ጎትተው ወስደው የካቲት ጣሉኝ። ራሴን እየጎተትኩ ነበር የሚሄደው። ከዛ ልጆቹ ቤት ተከራዩልን፣ የሆኑ ልጆች ቤት ተከራዩልን እዛው ፈረንሳይ አካባቢ እየኖርን እያለ ከዛ በቃ ያው ስራም ብዙም የለኝም። ሰው ሲጠራኝ አንዳንዴ ልብስ አጥባለሁ። አቅም የለኝም። ከዚህ በላይ ያመኛል፣ ወርቆብኛል። ትልቅ ቤት ነው የወደቀብኝ። ቆርቆሮ መውደቅ ከነንጨቱ ማለት ይከብዳል። አንዳንዴ ልብስ አጥባለሁ። የሆኑ ሰዎች ቤት ኪራይ ከፍሎ ነበር። አሁን አቆም ስልክ ስደውልላቸውም አያነሱም። አስቸጋሪ። የት ነው የምትኖሪው አሁን? ፈረንሳይ። ማጋ ተከራይተን ነበር። አይከፍሉም። አሁን ትተዋል። የትኛውም ስራ ብታገኝ፣ ስልጠናዎች ብታገኝ ለመማር ለመስራት ምን ያክል ተነሳሽነት አለ? ኧረ እኔ በጣም መስራት እፈልጋለሁ። የሰው እጅ እስከ መቼ መስራት እፈልጋለሁ። ዛሬስ ቢሰጥሽ ነገ ሰው አይሰጥሽ። ራስን መስራትን የመሰለ ነገር የለም። ልጄ በራሱ አይምሮ እየተነካ ነው። በእውነት ነው የምልሽ። ዋያ አንቺ ብትሰሪ ኖሮ
ቤት ውስጥ ምንም ነገር ስለሌለ የሰው ፊት እየገረፈ የሰው በር ላይ ቆሞ ነው ቴሌቪዥን እንኳን የሚያየው። ቴሌቪዥን ትገዢልኝ ነበር እማዬ፣ አንቺ እኮ ብትሰሪ ቤት ኪራይ ትከፍይ ነበር ይለኛል፣ ይጨናነቃል። ቤት ኪራይ ሲደርስ የሰው እጅ ማለት ከባድ አያነሱም። አሁን ትተዋል። የሆነ ሰውዬ ነበረ ካናዳ ነበረ የሚኖረው፣ ቤት ኪራይ ይከፍልልን ነበር። አቁሟል። የሰው እጅ የሰው ነው። እሺ ኢትዮ ኢንፎ ያዘጋጀው ነገር አለ። ምንድነው ያዘጋጀው የሚለውን የጉዳዩ ባለቤት ወጣት ቶማስ ይቀላቀለናል። ውድ ቤተሰቦቻችን አሁን ደግሞ አንድ እንግዳ ጨምረናል። ቶም ይባላል። የኢትዮ ኢንፎ የሁልጊዜ ቤተሰብ ነው። በተለያዩ ጊዜዎች ከኢትዮ ኢንፎ በምንጋብዛቸው እንግዶች ዙሪያ ከካሜራ ጀርባ አንዳንድ ምላሾችን ሲሰጠን የነበረ ወንድማችን ነው። ቶም ማን ነው፣ ምን ይዞ መጣ በሚለው ጉዳይ ላይ ቆይታ እናደርጋለን። አብራችሁን ቆዩ። በድጋሚ ቶም እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ስሜ ቶማስ ተስፋ ይባላል። የናዮሚ ምግብ ዝግጅት ማሰልጠኛ ተቋም መስራችና ባለቤት ነኝ። ሼፍ ወንድነት ላይ እንዴት ነው? ያው ኢትዮጵያ ውስጥ አሁን እየተለመደ ነው። ያው ብዙም ከዚህ በፊት ቻሌንጅ ነበረው። አሁን ግን በጣም እየሰራ ነው። እንግዲህ ጥሩ ነው። ቶም እንግዲህ የመቅዲን ታሪክ ሰምተሃል። ለመቅዲ ምንድን ነው ያሰብከው ነገር? እጅ ከምን ያው ይህንን እድል ስለአመቻቻችሁልኝ ስለጋብዛችሁ በጣም ነው የማመሰግነው። ምናልባት እንደዚህ የታሪክ የሰሩ ልጆች ታስባችሁ በዚህ ደረጃ በመጋበዛችሁ እዚህ ድረስ በማቅረባችሁም እናንተ ልትመሰገኑ ይገባል ብዬ አስባለሁኝ። ምናልባት ታሪኳን በደንብ ሰምቻለሁኝ። ያው የክራር ንግስት አስናቀች ወርቁ ሁላችንም የምናውቃት የምንወዳት፣ ያው ሰው ደግሞ በእድሜው በዘመኑ ይገደባልና ያ ዘመን ደርሶ እሷ ከኛ ካጠገባችን ብትለይም ልጆቿ ቤተሰቦቿ ግን ያው እኛ ጋር ናቸው። እኛ ደግሞ ምናልባት እነሱ እኛም በሚፈልጉን ሰዓት መገኘት ስላለብን ማድረግ ያለብንን ያቅማችንን ማድረግ ያለብን ብዬ ስላሰብኩኝ ታሪኩን ስትነግሪኝ ያው ስሰማም በጣም አዝኛለሁኝ። ምናልባት እንደ ትምህርት ቤት ማሰልጠኛ ተቋም አለንና እዛ ማሰልጠኛ ተቋም ላይ የ6 ወር ስልጠና ወይም ደግሞ አመቻችተን የ10 ወር ስልጠና የ5 ስልጠና መውሰድ ትችላለች። ስራ ቢያንስ ከቻልን አመቻችተን የስራ እድልም ለማመቻቸት እንሞክራለን። ያው ያሳለፈችው ታሪክ ይሄንን እሷ እንድታስተውልበት እንድታየው ያደርጋታል ብዬ አስባለሁ። ምክንያቱም የሰው እጅ ከማየት የራስን ስራ መስራት የተሻለ ነው። ያንን ለማድረግ ደግሞ የተለያዩ ስልጠናዎች ባገኘች ቁጥር ለሷም የተሻለ አጋጣሚዎች ነው። እኛም ደግሞ እንደ ናዮሚ ምግብ ዝግጅት ማሰልጠኛ ተቋም ማገዝ ካለብን ድረስ በጉልበቷም በአቅሟም ማድረግ ያለብንን እናደርጋለን። እርግጥ ነው የሚቀድመው ስልጠና ነውና ያው ከስልጠና በኋላ የሷ ብቃት ታይቶ ደግሞ ሌሎች ተጨማሪ ነገሮች ይኖራሉ ብለን እናስባለን። መቅዲ ምን ተሰማሽ? በጣም እድለኛ ነኝ እኔ። እግዚአብሔር ይወደኛል ማለት ነው በጣም። እኔ የሰው እጅ ሰልችቶኛል። ደግሞ ሰው ቃል ይገባልሻል እንጂ አያደርግልሽም። ያው ሰው ልጅ ላይመቸውም ይችላል። ግን የሰው እጅ እሳት ነው። እኔ እጅ እግር አለኝ፣ ትልቅም አይደለሁም። ኑሮ እንደዚህ አድርጎኝ ነው። 30 ዓመቴ ነው ገና። ብዙ መስራት ያለብኝ ሰዓት ነው። ልጄን የሰው እጅ አይቼ ከማደርግለት በራሴ ሰርቼ ባደርግለት ደስተኛ ነኝ። እሱም ፍላጎታችን እንደዛ ነው። እማዬ ቢኖርሽ አንቺ ብታረጊልኝ ይሻለኛል ሰው ከምንጠይቅ ነው የሚለኝ። እውነት ነው እና በጣም ልጅ እግዚአብሔር ይወደኛል ማለት ነው። በቃ ተነሳው ማለት ነው። ተመስገን። ሁሌ ነበር የማለቅሰው። ኧረ ተው አስበኝ ይለው ነበር። እግዚአብሔር አስቦኛል። በቃ ደስተኛ ነኝ በጣም። እግዚአብሔር ያክብርልኝ። እናንተንም እድሜና ጤና ይስጣችሁ። እግዚአብሔር መቼስ ራሱ ወርዶ አያረቅም፣ በሰው ተመስሎ ነው የሚመጣው። ክብርና ምስጋና ይግባው። እኔ እግዚአብሔር አንስቶኛል። በቃ ተመለከተኝ፣ በቃኝ። እኔ የሰው እጅ አልፈልግም። አስጠልቶኛል። የሰው ፊትም አስጠልቶኛል፣ በሮኛል። ተመስገን።
በርቺ። ስልጠናውን ጨርሰሽ የራስሽን ነገሮች የምትከፍችበት የራስሽ ምግብ ቤት የሚኖርበት እድሎች ይኖራሉ ብለን እናስባለን። ለዚህም ደግሞ ቤተሰቦቻችንም ቶምም ከነሙያ አጋሮቹ አያሳፍረንም ብዬ አስባለሁ። አመሰግናለሁ። መቅዲ ደግሞ ከማጠቃለላችን በፊት ለልጅሽ ምን ትመኝለታለሽ? ልጅሽን ምን ትይዋለሽ? እኔ ያየሁትን ፈተና እንዳያይ ለሰው አርአያ እንዲሆን ማለት አሁን ቅድም ያቀረብሽን ወጣት እኔ እንጃ እንዴት ብዬ እንደምነግርሽ እንደሱ እንዲሆንልኝ ለሰው ሰጪ ለጋሽ ጥሩ ሰው እንዲሆን ነው የምመኘው። ተምሮ የተመኘው ምኞት እንዲደርስ የኔን ፈተና እንዳያይ ብቻ ነው የምመኘው። ወዳለሁ። እሺ ሁለታችሁንም በጣም ነው የማመሰግነው። የኢትዮ ኢንፎ ቤተሰቦች ሁሌም ስለማታሳፍሩን፣ ሁሌም ለጥያቄዎቻችን መልስ ስለምትሰጡ ከልብ እናመሰግናለን። ሁላችሁም በጎደለ ይሙላላችሁ እንላለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላማችሁ ይብዛ። ኢትዮ ኢንፎ ሚዲያ የተለያዩ ማህበራዊ፣ ፖለቲካዊና ወቅታዊ ጉዳዮችን እያዘጋጀ ወደ እናንተ ያደርሳል። ሰብስክራይብ፣ ኮሜንት፣ ሼር በማድረግ ቤተሰቡን እናመሰግናለን።